ወንድሞቻችን እንግዲህ እንኳን ደህና መጣችሁልን። እስኪ በመጀመሪያ ወንድሜ አንተን ልጠይቅህ። እስኪ የመጣህበትን ቦታና ስምህ ማን እንደሆነ አሁን የት እንደምትገኝ እስኪ ግለጽልን። ከጸባባ ከጸዱ ከጸሜስ ግፍጫ መታምሳ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እሺ የመጣሁት ከቤንሻንጉል ነው። ከክልል 6 ከግልገል በለስ ከተማ ዲያቆን ጳውሎስ እባላለሁ እና የመጣው ከክልል 6 ነው። ከግልገል በለስ ማለት ነው። እና አሁን ደግሞ የምንገኘው ደቡብ ጎንደር ደብረ ታቦር ማለት ነው የምንገኘው። ስሞት ማን ነው? ስሜ ደግሞ ዲያቆን ጳውሎስ እባላለሁ። መልካም እግዚአብሔር ይስጥልን። የመጡበትን ቤንሻንጉል ጉሙዝ ክልል 6 ግልገል በለስ እንደሆነ ነግረውናል። እንግዲህ አሁን የሚገኙት ደግሞ ደቡብ ጎንደር ደብረ ታቦር ደብረ መድኃኔዓለም የአራቱ ጉባኤያት ምስክር ጎረቤት ነው። የአብነት ትምህርት ለመማር ወይም የቆሎ ትምህርት ቤት ገብተው መንፈሳዊ የሆነውን ትምህርት ለመማር እንዲሁ ማን ነው መሰረት የሆነዎት? እስኪ እዚህ እንዲደርሱ መሰረት ሊሆነው የተቻለ ማን ነው? እንግዲህ መሰረት ደግሞ እንግዲህ ያው በዚህ ልክ ደግሞ እዚህ ትምህርት እንድገባ ያደረጉኝ እና ቀሲስ ቶማስ ናቸው። እና እዚህ ትምህርት እንድገባ ያደረጉኝ። ቀሲስ ቶማስ ማን ነው? ቀሲስ ቶማስ ማለት ቀሲስ ቶማስ ዋና እንግዲህ ግልጋል ላይ ማለት ነው። እነሱ አገልጋይ እንግዲህ እነሱ ከዚህ በፊትም እና እንታገማችም ይታወቃሉ እዚህ እና አላሰብኩም ነበር ለዚህ ትምህርት እነሱ ናቸው እንድትማሩ ያደረጉኝ እንድማር ያደረጉኝ ማለት ነው። መልካም እንግዲህ ቀሲስ ቶማስ ማለት ከቤንሻንጉል ጉሙዝ የመጀመሪያው ቄስ መሰለኝ አይደል? አዎ የመጀመሪያው ቄስ ከሱ በፊት የለም። ስለዚህ የመጀመሪያው ቄስ ነው ቀሲስ ቶማስ ማለት ነው። ቀሲስ ቶማስ ማለት ነው። መምህራን ጋር በጣም በብዙ መንገድ እንደሚገናኙ ነው። መልካም እሱ ይሁን እና አሁንስ እያስተማራችሁና ያው እሱ እንድትማሩ መሰረት ከሆነ ከሱ በኋላ ከቤንሻንጉል ጉሙዝ ወደ ጎንደር ደቡብ ጎንደር መጣችሁ እዚህ እንድትማሩ በ2013 አካባቢ መጣችሁ ነበር አይደለ? ያን ጊዜ መጣችሁ እዚህ ቦታ ላይ ቅዳሴ እየተማራችሁ እንደነበረ መረጃው አለኝና ከዛ በኋላ በአንዳንድ ምክንያት ወደ ቦታው ተመለሳችኋል። ዙራችሁ መጣችሁ ደግሞ አሁን እንደገና እዚሁ እንድትማሩ እያደረጋችሁ ያለ ማለት ነው። ያው እንግዲህ እዚህ ደግሞ እዚህ እንድንማር ያደረጉን ደግሞ እነሱ ናቸው። እናይንታ በጻኖቹ ማለት ነው። የእንታ መምህራን መምህራን የበጻሃለሙ ማለት ነው። እነሱ ናቸው እንደዚህ ያደረጉኝ እንድንማር ያደረጉ ወደዚህ ያመጡን እነሱ ናቸው ማለት ነው። መልካም ሌላኛው እንግዲህ እስካሁን ምን ትምህርት ነው የተማርከው? ከዛም ሊሆን ይችላል ከዚህ ከመጣህም አሁን ላይስ ያለህበት ደረጃ ምንድነው? አሁንማ ያለሁበት ደረጃ እንግዲህ በፊት ያው ከቅዳሴ ጉባኤ ከቅዳሴ ከዜማ ወደ ቅዳሴ ከቅዳሴ ደግሞ ማለቴ ከዜማ ወደ ቅዳሴ ከቅዳሴ ደግሞ ወደ ቅኔ ትምህርት ማለት ነው። አሁን ቅኔ ነው እየተማርኩ ያለው? አዎ አሁንማ ቅኔ እየተማርኩ ያለው ነው። መልካም ካሁን በፊት ያው ዜማም ተምረህ ነበረ? አዎ ቅዳሴም ተምረህ ነበረ? አዎ ያው ቅዳሴም በዘው በሀገር ቤት በቅዳሴ ያገለግል ቆይታል? አዎ ያገለግል ቆይቻለሁ። አሁን ግን ያለኸው ያው እዚሁ ማደሪያ ምግብም የእንታ በጻ ቢሆንም ቅሉ ግን ቅኔ ነው እየተማርክ ያለው ማለት ነው? አዎ እሺ መልካም እንግዲህ ቅኔ ትልልናለህ ወይ አንተን? ኧረ ችግር የለም ማለት ነው። ወይ እንታና ኧረ ችግር የለም እንታጥግ እንዳትል ቅኔ መቼ ሲነሳ አስቸጋሪ ነው። ኧረ ችግር ቅኔ ሲነሳ እንዲያ ስለሚባል ያው ቅኔ ሲነሳ እንዲያ እንዳትል እንዲያው ሲተረጋግተህ የእንታም ካለ የእንታ እንዲያውም የበለጠ ቢሆን ይመረጣልና እስኪ ቅኔ በልኝ። እሺ እንግዲህ የተማርኩት ልክ እንግዲህ ኃይለ ጰራቅሊጦስ አንበሳ ግርማ ዘከመእፉ እቱ ወከመእፉ አጽንኦ አምላክ በሐዋርያት እንስሳ ዘቅቦ እስመ ዝነሆ እስም ወኢየአምር መልክኦ ወከመ አልቦ ፍጥረት ዘይመውኦ ዘሰማይ ወእንዘ እብል እግዚኦ። እንግዲህ እስካሁን በተማርከው ትምህርት ምንድን ሰርተሃል? እንደው በማጥመቅ ደረጃ እንዳጋጣሚ ሆኖ እንግዲህ ቤንሻንጉል ጉሙዝ በተለይ ገጠራማው አካባቢ በተለያዩ የእምነት ድርጅቶች የተያዘ ነው። ሰው ብዙ ጊዜ ለመሬት ነው
ከዛ አንፃር በጣም ያን የመሰለ ለም መሬት እንኳን ይዞ በስንፍና የተዋጠ ነው የዛን ያህል ስራ ላይ ወደ ኋላ የሚል ነው ሰው። ከዛም አልፎ ለሃይማኖቱ ደካማ ነው ይታወቃል አይደለ? እኔም እንግዲህ እንዳጋጣሚ ሆኖ አካባቢውን እጄበት ስለነበር ብዬ ነው። እና ከዚህ አንፃር በጣም ብዙ ሰዎች በልብስ በምን በቀላል ነገር ነው የሚሸወዱት። ልብስ እንኳን የሆነ የአንድ ቀን ምግብ እንደው የሆነ አረቂ ነገር ገዝተው እንኳን ሃይማኖታቸው እስከማስካድ እንደደረሱ አንዳንድ መረጃዎችን ይዣለሁ በቅርቡ ሂጄም ስለነበረና እስካሁን እንደው እዛ አካባቢ ያጠመከው አለ ወይ ያስተማርከው? እንግዲህ በቅዳሴ ቤት በተለያየ መንገድ ጥራ አካባቢ እንደዚህ ቤተሰብ ለመጠየቅም ትሄዳለህና ያጠመከውና አስተምረህ ወደ ቤተክርስቲያን ወደ ቅዱስ ቤተክርስቲያን እንዲመለስ ያደረግከው አለ? አዎ እንግዲህ እነሱ ደግሞ በተለይ ጥምቃት ላይ በጣም አዘኔ ብዙ እንግዲህ ብዙ ጴንጤዎች እንግዲህ ፕሮቴስታንት ነው አብዛኛው እኛ ሀገር ያለው እንግዲህ ፕሮቴስታንት ነው። ደግሞ የኛ ሰው ደግሞ በጣም ቻርዳቸው ዝም ብሎ አሁን ለነሱ ብር ይከፍላቸዋል በወር ብር በወር እየከፈሉላቸው ከዛ እህል ደግሞ ይሰጣቸዋል። ከዛ የኛ ህዝብ ደግሞ የኔ የዩ አራ ጴንጤ ፕሮቴስታንት ነው የሚሻል እያሉ ይመልሰው ነው ለዚህ በገንዘብ እየተታለ በገንዘብ ማለት ነው። ከዛ ያ ደግሞ እንግዲህ እኛ ደግሞ ምን ታውቁ ጓደኞች ነበር እንግዲህ እነሱን እየመከርናችሁ አይ እናንተ እንደዚህ አይነት አይሆንላችሁም እናንተ መጀመሪያ ምናምን እያልን ስንመክር ከዛ እነሱ ደግሞ አራ እሺ ብሎ ሰሙልን። ከዛ እንግዲህ 40 ምናምን ይሆን አጥምቅ ያለው እኔ በራሴ በኩል ማለት ነው። አንተ በራሴ በኩል ማለት ነው። አዎ በጣም ቀላል አይደለም። ነጠላ ራሱ በጣም ሲቸግሩ ነበር። አራ ነጠላ ከየት እናመጣል እያሉ የራስን ራሱ ሰጥቼ ለነሱ ነው የሰጠዋቸው ተጠመቁበት ብዬ ያንተን የራስክ ነጠላ። አዎ እንደዛ አርገሉ ማለት ነው እኛ ጋር እና አሁንም አሉ ጸንተዋል በዛው በሃይማኖታቸው። አራ አሁንም አሉ እነዛ ያጠመቅኳቸው አሁን አሉ። እስካሁንም እየደወሉልን እንዴት ነው ትምህርት ምናምን እያሉኝ ነው። እንደዛ ነው። በጣም ደስ ይላል ነው ለመናገር 40 ማጥመቅ ባንተ እንትን እኮ ቀላል የሚባል አይደለም። በጣም ቀላል አይደለም። እና እንዲያው አካባቢው ከተማ አካባቢ ዳር ዳር ያሉት ካልሆነ አሁን ቢሆን ገጠራማ አካባቢ በተለይ በጣም በፕሮቴስታንት በተለያዩ በሙስሊሞች በተለያየ እንትን የተጠቃ ነው በገንዘብ በምንም እየወሰዱ በገንዘብ እና ይሄ ሁሉ ሲሆን እንዲያውም የሰማሁት መረጃ ምንድነው በተለይ የሆነ ልብስ እንስጣቸው ምግብ እለታዊ ምግብ ዱቄት ምናምን እየሰጡ ገንፎ የሚሆን እንደዚህ እያደረጉ ብዙዎቹን ከሃይማኖት ባዳ ያደረጓቸው እነሱ ናቸው። በበዓል ቀን እናርድላቸዋለሁ እያሉ በማታለል በገንዘብና ስለዚህ ያን አካባቢ ተመልሰህ እንደው እዛ አካባቢ ምን ለመስራት አስበሃል? አሁን የምትማረው እንግዲህ መቼስ ለዛ አካባቢ ትልቅ ሐዋርያ እንደምትሆን ተስፋ እናደርጋለን። ያው ሌሎችም ስላሉ እነ ቶማስን ይዞ ይሄ ምጻን ያው አንተን ያመጣው አይደለ? እንግዲህ እሱ ለብቻው እንትን ምን ይለው ይሆናልና እንደው ተመልሼ ምን አደርጋለሁ ብለህ አቅደሃል? በእቅድ ነው መንቀሳቀስ። መቼስ ከተመለስክ አሁን አንተ ገና በተማሪ ጎበቤት ገና እያለ 40 በላይ ያጠመክ ማለት ቀላል አይደለም። የእግዚአብሔር ልጆች እንዲሆኑ ካደረግ ተመልሼ ምን እሰራለሁ ብለህ አስበሃል? እንደው በእቅድ ደረጃ ያስቀመጥከው ነገር ምንድነው? ያው እንግዲህ እኔ በእቅድም እያሰብኩባት አሁን እንግዲህ እዚህ እናንተ ጋር አሁን ከቅኔ ቤት ወጥቼ ደግሞ እንደገና መጽሐፍ ትምህርት ተምሬ ደግሞ መቼም አሁን ጨዋታ ነገር ሁሉ አብዛኛው ስንማር ለነሱ አይገባቸው ግን ዋና ትርጉም ነው። ያንን መጽሐፍ ተምረን ደግሞ ሀገር ቤት ሂጄ በየገጠር እየዞርኩ በቋንቋ ለማስተማር ማለት ነው። እንደዛ ነው። ስለዚህ አሁን ቅኔውን ተቀኝተህ ስታበቃ ከቅኔው ደግሞ ወደ መጽሐፍ ማለት ነው ወደ መጽሐፉ እዚሁ እንዳለ መጽሐፉን ተምረህ ተመልሰህ በቋንቋ ገጠር ለገጠር ያሉትን የማይደርስባቸውን እስከ ጠፈር እስከ ሱዳን ድረስ እየሄድክ ወደ ስላሴ ልጅነት መመለስ ነው እቅድ ማለት ነው። እቅዴ እንደዛ ነው። መልካም እግዚአብሔር ያሳካዋል። ደግሞ በመርታት ነው። ከተበረታ የማይደረስበት የለም። እንግዲህ እኛም እንግዲህ የሚመለከቱ እነዚህ አካላት የሚያዩን ደግሞ የሚያግዙትን ያግዛሉ። ነው ለመናገር ሰው የሚያስፈልገው አካባቢ ስለሆነ በጣም ሀሳብክን በደንብ እቅድክን ሳታዛባ ከጠነከርክ እውነት ለመናገር ተመልካቾቻችንም ያግዛሉ ብለን ተስፋ እናደርጋለን። እንግዲህ በባለፈው ግንቦት 16 ላይ ይሄ የሚታየው ህንጻ ወደ 36 ዶርሞችን የያዘ የተማሪዎች መኖሪያ ሲቀጥል ደግሞ የመጨረሻው ላይብራሪ ያለው ሲቀጥል ታችኛው ደግሞ ጂ+1 የትምህርት ቤት ጎበቤት የሚካሄድበት የመጨረሻው ታችኛው ደግሞ የተማሪዎች ምግብ የምንመገብበት ማለት ነው። እናንተ የምትመገቡ እዚሁ አይደለ? ስለዚህ ይሄ አለ። ይሄን አጠቃሎ እንግዲህ ወደ በ2013 ጀምሮ ብዙ በውጭ ሀገር ያሉ በአውሮፓ፣ በአሜሪካ፣ በአጠቃላይ በዓለም ያሉ ቤተክርስቲያን ጎደሎ ወይንም የቤተክርስቲያን ችግር የሚያስቆጫቸው አካላት ገንዘባቸውን እየላኩ በጉልበትም በሐሳብም በተለያየ መንገድ የኢትዮጵያውያንም ሌሎች በዓለም ያሉ እንደው ከእምነት ውጭ ያሉ ከሙስሊሞች ሁላ እንኳን ሳይቀር ቆርቆሮ የገዛ አንድ ሙስሊም እንደነበረ ሲነግሩ ነበርና ይሄን ተረባርበው ሰርተው ዘንድሮ ግንቦት 16 ላይ ተመርቋል።
ተመርቆ ደግሞ እናንተም በችግር ሌሎቹ የደቀ መዛሙርቱን በችግር ውስጥ በነበሩበት ወቅት እዚህ ገብተው ዛሬ የፈለገው ነገር ተሟልቶላቸው በጋ እየተማሩ ይገኛሉና የዚህ መመረቅ ይሄን ያህል ጥቅም ከሰጠ አሁን እኛ ያለንበት ይሄ ደግሞ ያው እንግዲህ G+4 ነው። ዓለም አቀፍ ትምህርት ቤት ነው። በአንድ ጊዜ ብቻ በዓለም ሀገራት በአሜሪካ፣ በአውሮፓ፣ በሌሎች በእስያ፣ በኢየሩሳሌም በእነዚህ ባሉ ሀገራት 150 ተማሪዎችን ይቀበላል ተብሎ ይታሰባል። ይሄኛው እንግዲህ እናንተ ብቻ አይደላችሁም። እንግዲህ የጎበ ቤት ደቡብ አካባቢ እነ ኒቆዲሞስ የሚባሉ ጅንካ አካባቢ የመጡ ልጆች አሉ። ጠፈራማ አካባቢ ሰው የማይደርስባቸው እየተባሉ መጥተው እየተማሩ አሁን ላይ አቋቋም ቤትም ሌላ ቦታም ያሉ አሉ። ወደ ቦታቸው ተመልሰው እያስተማሩም አሉ። እነ ቱጂ ለምሳሌ ብናስብ እነሱ በቋንቋ እያስተማሩ ይገኛሉና ይሄ ጎበ ቤት የዓለም ሕዝብ እንዲህ ቢሰራው ለዚህ ከበቃ ይሄኛው ዓለም አቀፍ ትምህርት ቤት የሚባለው ነፃ የዓለም አቀፍ ትምህርት ቤት ከ150 ሀገራት በአንድ ጊዜ እንኳን መቀበል የሚችለው ይሄ ቢሰራ ቢጠናቀቅ ምን ያህል ጥቅም አለው ብለህ ታስባለህ? ያው እንግዲህ ጥቅም አሁን እነሱ አሁን እንዲያደርጉ ተባብረው ቢሰሩልን ያ ድጋፍ ቢያደርጉልን ማለት ነው። አሁን ጥቅሙ ደግሞ የሚገኘው አሁን የተለየ ቦታ አሁን ሃይማኖት የሌለበት ቦታ አዛ አሁን የሉ አብዛኛው አሉ። እንግዲህ ልክ እንደኛ አሁን ሩቅ ሀገር አንስተን የመጠን ሰው ወደዚህ ልክ አዘ ደግሞ ሃይማኖት በነሰበት ቦታ አዘ መጡ እዚህ እንዲመሩ ሂዱ ደግሞ በቋንቋቸው እንዲያስተምሩ በሀገር ላይ ያ ጥቅም ይገኛል ብዬ አስባለሁ። እንግዲህ ማለት አሁን ለምሳሌ እኔ አሁን የምችለው ቋንቋ እንደ ግዕዝና አማርኛ ካልሆነ ሌላ ቋንቋ አልችልም። በእናንተ ሀገር ሄጄ ተቸገርኩት እሱ ነው። ገጠር መውጣት አልቻልኩም። ይኸው አስብ በርግጥ ነው። ዝም ብዬ የለም እንግዲህ ከተማ ለከተማ አማርኛ የሚችሉትን ብቻ ካልሆነ በቀር ቋንቋ ስለማልችል ምንም የሰራሁት ነገር የለኝ። ይኸው ከተማ ለከተማ አማርኛ የሚችሉትን ብቻ ነው አስተማርኩ። ምን ባልኩ ደርሼ ተመለስኩትና እኔ አሁን ሌላ ሀገር ወይ አውሮፓ ወይ አሜሪካ ምናምን ከሚሄደው ይልቅ አንድ አሜሪካዊ መጥቶ እዚህ ተምሮ እዛ ሀገር ቢሄድ ትልቅ ስራ ይሰራል። በጣም ትልቅ ስራ ይሰራል። ስለዚህ አማርኛ ተናጋሪዎችን ብቻ ሰብስቦ ከማስተማር ይልቅ ቋንቋ የሚችሉትን ሌሎችን አካላት አምጥቶ ማስተማር ትልቅ ጥቅም እንዳለው ያስገንዝበውናል ማለት ነው። እንግዲህ እንደ ተጨማሪ እንደው ለዓለም ሕዝብ የሚያስተላልፉት ነገር ካለ ይሄ ስኮላርሺፑ ቢሰራ የዓለም ሕዝብ ቢተራረብ እንደው ተባብሮ ቢሰራው አሁንም ቢሆን እንደዛኛው ልክ ሰርቶ ቢያስረክበው ምን ጥቅም አለው? ያው እንግዲህ እነሱ እንዲው በአቅማቸው እንዲው አስካሉ ድረስ በቃ በዚህ ቢያግዙን ድጋፍ ቢያረጉልን ለዚህ ቶሎ እንዲያልቅ ማለት ነው። አሁን 150 ተማሪ ማለት ቀላል አይደለም። እነዚህ አሁን ደግሞ ቶሎ ካላለቀ አሁን 150 ተማሪ ያመልጣል ማለት ያልፋለን እድል ያልፋል ማለት ነው። ለዚህ እና እነሱ ድጋፍ አድርጎ ለዚህ ቶሎ ተሰርቶ 150 በቃ ከኢትዮጵያ ውስጥ ከሁሉ ቦታ መጥቶ እንዲመሩበት ማለት ነው። ያም ድጋፍ ቢያረጉ እንግዲህ በእግዚአብሔር ስም እንጠይቃቸዋለን እነሱን ማለት ነው። መልካም እንግዲህ ዲያቆን ጳውሎስ ይኸው ነገ ደግሞ አዲስ ኪዳን ተምረህ መምህር ጳውሎስ ይኸው ስሙም ደስ ይላል። በነገራችን መምህር ጳውሎስ ተብለህ ጳውሎስ ዓለምን ዙሮ ያስተማረ ስለሆነ ጠፈራሞን አካባቢ በሚገባ እንደምታስተምር ተስፋ አለን። ይሄን እንግዲህ አሁን ቅርብ ቀን ነው የመጣ። በቅርቡ ነው ያስመጣሁት። ማነው እስኪ ስምክ ንገረን እስኪ። ቴዲ ቴዎድሮስ ነው። ቴዎድሮስ አንተ ስምህ ራስ ስማችሁ ራሱ ግሩም ነው። ከየት ነው የመጣው? እስኪ ንገረን። ክልል 6 ቤንሻንጉል ጉሙዝ። ቋንቋ ምንድነው የምችለው? ምንድነው ቋንቋ የምችለው? አማርኛ ትችላለህ በደንብ? ሌላስ? ጉሙዘኛ። እስኪ በጉሙዘኛ አማት በስመ አብ በልልን እስኪ። ቀጼ ባባ፣ ቀጼ ዱባ፣ ቀጼ ሙዚስ ግብቻ ምታምሳ። አሜን። በጣም መልካም እግዚአብሔር ይስጥልን ነው ለናገር። ጉሙዘኛ ቋንቋ በደንብ ትችላለህ? እሺ እንግዲህ ከግልገል በለስ ነው የመጣው ቤንሻንጉል ጉሙዝ ክልል 6 ማለት ነው። አሁን የምትገኘው ደብረ ታቦር ነው። እንግዲህ ያን ሀገር በጣም ሙቀት ነው አይደል? ይህ ሀገር ብርድ ነው። ለምደዋል? ጥሩ ነው ብርዱ? ብዙም አልከበደህም? አልከበደህም? እሺ ትምህርት ምንድን ነው የደረስከው? አሁን ምንድን ነው የደረስከው ትምህርት? አንቀጸ ብርሃን። መቼ ነው የመጣው ወደዚህ? በዘመነ ጥራ የለም። አሁን 4ኛ ወር ሆኖታል። 4ኛ ወር ነው የሆነው አይደል? በ4 ወር ነው ዘኮንቼ የደረስከው? ኧረ በእውነት ለአንተ ሽልማት ይገባል። የዓለም ሕዝብ ይሄን በ3 ወር ማለት በ4 ወር ዘኮንቼ ማለት እኮ ነው ለመናገር የዓመት ትምህርት ነው። አዎ በጣም አንቀጸ ብርሃን የሚገቡ እኮ በዓመት ነው፣ ግን እሱ ሳያቆይ እንዲሁ አላቆየም። ስለዚህ በዓመትህማ በቃ ቀዳሲ ዲያቆን አድርገን ነው የምንሰድህ ማለት ነው። ስለዚህ አሁን አንተ ተምረህ ምን ለማድረግ ነው የምታስበው? እቅድህ ምንድን ነው? ተምረህ ከጨረስክ በኋላ እንግዲህ ያለ አይደለ እንደነ ጳውሎስ ቅኔ ተምረህ መጽሐፍ ተምረህ ከዛ በኋላ ምን ለማድረግ ነው የምታስበው? አገርህ አካባቢ በቋንቋ እየዞርክ ለማስተማር። ስለዚህ ያላመኑትን ማሳመን
ያመኑትን ማጽናት ነው አላማ ማለት ነው። የመጣህ ለዛ ነው። መልካም። ስንት ዓመት ነው ግን? እንደው ዓመት ግን ሳልጠይቀው ዓመት ስንት ይሆናል? 13 ጳውሎስ ነው የሚያውቀው 13 አንተ 20 ዓመት እስከሚሆንህ ጳውሎስን እስከምታልማ መምህር ሆነህ ነው በቃ መምህር ይሆናል። ድግ በል ሆነ ለመናገር አንተን አለመሸለም አይቻልም። ያለህም ህዝብ በ3 ወርህ አንቀጸ ብርሃን ደረስክ ማለት ይሄ ቀላል የሚባል አይደለም። እሺ እስኪ እንደው ከተማርከው ከውዳሴ ማርያም ከአንቀጸ ብርሃን እስኪ በልልን ለምሳሌ የሚመቸን በቃ እንትና እኔ ልንገርህ ልጠይቅህ በቃ ሆትሰን ወይ እስኬል በልልን كان بيكون أسماء بانتهاء وبيرأيك وهذا بمسرقتهم بأيمان كرمه هتم الوزة هو زنولا جزيئة هيالا بقى وستا وتسأل لنا كتير ጎበዝ አንቀጸ ብርሃን ትልልናለህ لا በቃ ደስ ያለህን ከአንቀጸ ብርሃን እስኪ አንዱን በልልን ወይ መግቢያውን ትልል ነው ውዳሴው ግን አይን ወይ ደግሞ ውዳሴው ግን ይመቻል ወይስ 10ቱ ቃላት ይመቻል? ወይስ በለው በቃ 10ቱ ቃላት ይመቻል። አላካ በእንተ ተሰገውቱ ለወልደ አምላክ በእንተ ተሰገውቱ ለወልደ አምላክ አላካ በለው بأنت تسجلت لوالد أملاك منك وبك قربان أكوان أمر لما يروست آريان بك وبسم ولدك قربان أكوان سرتو قالت لك تصيف لا أتصابه لأجزاء كل افترات ودار والد أملاك لك آب منك الدنيك وقدوس منفس سللك وهذا الأولى أطلق ويسوس لبس سجازي آكي كلها وبيا زتسمع يمتع هذا ويستن لكن يبيا ما شاف فلاج ما هي تزويزم كرسول ديكي سايلك فلان سأل لنا كتستا ጎበዝ እድግ በል ሀገራችን ብዙ ችግር የበዛበት ነው። መናፍቃን ብዙ ሃይማኖታቸውን እያስከዱ ወደ ሌላ ቦታ የሚወስዷቸው ነው አይደለ? አሁን ያንተ አባት ለምሳሌ እንትን ነው አይደለ? ምንድነው ሙስሊም ነው አይደል? የሱ አባት ሙስሊም ነው። አዎ። ስለዚህ እሱንም እንደምታስተምቀው ነግረኛል ባለፈው። አሁን እያስተማርኩት ነው። ትንሽ ፍትን ነበር። አመሰግናለን። በርታ። እንግዲህ ጳውሎስ የምታስተላልፈው መልእክት ካለ እንዳጠቃላይ መልእክት ለዓለም ሕዝብ የምትለው ነገር ካለ የማጠቃላይ መልእክት ጊዜ እንስጥህና መልእክትን አስተላልፈን እንጨርስ። ያን ጉባኤ እና እንትን እንደው መቼም ያው ቀነስ ባይኖረን ሲጀምር ለዚህ ደረጃ እኛ አንኖርም ነበር እና ያን ጉባኤ ደግሞ ቶሎ ተሰርቶ እንዲያልቅ እነሱ ቢራዷቸው የተሻለ ይመስላኛል ማለት ነው። ለዚህ እነሱ ለዓለም ሕዝቦች ማለት ነው። ይሄንታ ማለት በጣም ማለት እስኪ እንደው እንዴታ ምን ማለት የሄዱበት ርቀት ጠፈራማ አካባቢ የተጎዳ ማህበረሰብ ነው ብለው ሰሞኑን ጉባኤቱንም ተማሪ ልከዋዛ ብዙ ያሰለጠኗቸው ልጆች አሉ እና የተጎዳ ማህበረሰብ ነው ብለው እስከ ጅንካ ሌሎችም አካባቢ ጠፈራማ አካባቢ የሚሰሩት ስራ እንደው ቀላል የሚባል ስላል አይደለ። ይሄንታንም እንደው ማመስገን ካለብህ ይሄንታንም እንደው እንዲያግዟቸው ሲላ ለምዝም የምትለው ነገር ካለ እነሱማ እንዴት አድርጋ እናመስግን። መቼም ፈጣሪን የሚያውቀው መቼም የእነሱም ምስጋና ግን በጣም ያው በእውነት ማርያም በጣም ብዙ ነገር ነው የሰሩ እነሱ ያው በየቦታው እየሄዱ እየዞሩ እያስተመሩ እንግዲህ ለዚህ ደረጃ ደግሞ እንግዲህ በየቦታው ደግሞ እንግዲህ እየሄዱ ያስተመሩ ሃይማኖት ያላለበት ቦታ ብዙ እስከ ጠረፍ ሰው ምናምን የዞሮ ነው እስካሁን እንግዲህ እና መቼም እነሱ በጣም በእውነት ትልቅ ስራ ሰርተዋል። እንግዲህ ያው ጳውሎስ እውነተኛ ጳውሎስ እንደምትሆን ተስፋ አለን፣ በርታለን። ወንድማችን ቴዎድሮስ ደግሞ ስምህም ለመናገር ቀላል የሚባል አይደለም እና ይሄን ስም ይዘኸው በደንብ ባለበት እንድትጸና ቴዎድሮስ ማለት ኢትዮጵያን በዘመን መሳት ተከፋፍላ የነበረችውን ሀገር ወደ አንድነት ያመጣትና ብዙ በሃይማኖታቸው እንዲጸኑ ማድረግ የቻለ ታላቅ ንጉስ ነው። ስለዚህ ስም ግን እንድትጠቀምበት ማሳሰብ ፈልጋለሁ። ሲቀጥል ግን ለዓለም ሕዝብ እንደው በእውነቱ ይሄ ጉባኤ ቤት እየሰራው ያለና የጀመረው ጅማሮ ቀላል የሚባል አይደለም። ካሁን በፊት ክቡር መምህራችን መምህራን በጻለሙ ጎንደር ላይ ወደ ከ9 በላይ የሆኑ ልጆችን በጎንደር በነበሩበት ጊዜ አስተምረው በዓለም ባሉ በዚህ በኢትዮጵያውያን ጠረፋማ አካባቢ ባሉ እያስተማሩ ይገኛሉ አሁንም ድረስ ማለት ነው። ሲቀጥል እዚሁም ድረስ ወደ 13 የሚደርሱ ከቤንሻንጉል ጉሙዝና ከሌላው ከደቡባማው አካባቢ ከጅንካ አካባቢ እንደዚህ በተለይ 4-5 ቋንቋ የሚችሉ ልጆችን በማምጣት እዚህ ቦታ ላይ በሚገባ ተምረው ወደ ቦታቸው ሄደው እንዲያገለግሉ ለማድረግ ብዙ ጊዜ ድካም ወጥተው ወርደው ስራ ሰርተዋል። አሁን በመካከል ደግሞ በተለይ እዚህ ቦታ ላይ የቤንሻንጉል ጉሙዝ አካባቢ የመጡ የምታያቸው ልጆች አሉ። ሲቀጥል ሌሎችም ጓደኞቻቸው አሉ፣ ቅኔ ቤትም ያሉ፣ በቋንቋም ቤትም የገቡ አሉ። እነዚህን ልጆች አላማው አስተምሮ በአካባቢው ሄዶ በቋንቋቸው በሚገባ ለማስተማር ስለሆነ በተለይ ይሄ ስኮላርሺፑ እንደው ተሰርቶ ልክ እንደዛኛው ጉባኤት ያለም ተባብራችሁ እንደሰራችሁት ይሄንን ብሰሩልን እውነት ለመናገር ጠፈራማ አካባቢ ማህበረሰብ እየተጎዳ ቃለ እግዚአብሔር አጥቶ በቃለ እግዚአብሔር
ተጠምቶ ያለ ማህበረሰብ ነው። ሰሞኑን ጎበቤት እንኳን የተለያዩ ስፖንሰሮችን አፈላልጎ ስልጠና ቤንሻንጉል አካባቢ ሰፊ የሆኑ ስልጠናዎችን ለ10 ቀን የቆየ ስልጠናዎችን ሲሰጥ ቆይቷል። በዛ መካከል እንግዲህ የተሻሉ የሚባሉ ልጆችን አሰልጥኖ እንደው እንዲያስተምሩ ለማድረግ ሙከራ አድርጓል። ይሄ ግን በቂ አይደለም። አሁንም ቢሆን እነሱ የሚያቀርቡት ቅርብ የቃለ እግዚአብሔር ጥማት አለብን ነው። የቃለ እግዚአብሔር ጥማቱ በምን መንገድ ይፈታልን ነው። ስለዚህ ያን የቃለ እግዚአብሔር ጥማት ለመፍታት ደግሞ ይሄ ስኮላርሺፑ ቢሰራልን ትልቅ ስራ ይሰራል። የቤተክርስቲያኗን ችግር ለመፍታት ዘመናዊነት በእኔ ይሄ ነው። ዘመናዊነት ማለት ከእያንዳንዱ ጠፈራማ አካባቢ አንዳንድ ሰዎችን እያመጡ እያስተማሩ ወደ አካባቢያቸው ወደ በቋንቋቸው እንዲያስተማሩ የማድረግ ስራ መስራት የተሻለ ስለሆነ እንደው ይሄን ቪዲዮ የምታዩ ይሄ ልጅ አንድ ህፃን አመጣን ተቸግረን ተጠምተን ከኛ ጋር እየተቀመጠ ግን ይሄ ልጅ እውነት ለመናገር በ4 ወሩ አንቀጸ ብርሃን የዓመት ትምህርት ተምሮ እናገኘው ሰምታችሁታልና እውነት ለመናገር ለዚህ ሁሉ የሚበቁ ታላላቅ ልጆች የሚያስተምራቸው አጥተው እየተቸገሩ ያሉ አሉ። በምንፍቅና ማህበር እየተዋጡ በሞገደ ምንፍቅና እየተወሰዱ ወደማይገባ ቦታ እየሄዱ ይገኛሉና ይሄን ሁሉ ለመቅረፍ ግን የዓለም ህዝብ እዚህ ላይ እንደው ብንረባረብ የቻልነውን ያህል ብናደርግ በእግዚአብሔር ስም ማሳሰብ እፈልጋለሁ። ወንድሞቻችን ይሄ ጅማሯችን እንጂ እንደው ከሌሎችም ለምሳሌ ከጠፈራማው አካባቢ ከሶማሌ አልፈን ከኬንያ እንደው ይሄ በተለይ የታሰበው ለኢትዮጵያ ብቻ አይደለም። በዓለም ከ150 ሀገራት የተለያየ ቋንቋ የሚችሉን ማህበረሰብ አምጥቶ በእነሱ አኗኗር ሳይርባቸው ሳይጠማቸው ሳይበርዳቸው በ3 ዓመት ውስጥ ተምረው የሚገባ እውቀት ይዘው እንዲመለሱ ለማድረግ ጥረት እየተደረገ ይገኛልና ክቡር መምህራችን መምህረ መምህራን በጸሐ ዓለሙን እግዚአብሔር በህይወት በጤና ይጠብቅልን እያልኩ እናንተም የእሳቸውን ሀሳብ ተቀብላችሁ በዓለም ያላችሁ ህዝብ የቤተክርስቲያን ችግር የቤተክርስቲያን ፈተና የሚረዳቸው አባቶቻችን እናቶቻችን በተለያየ መንገድ ብታግዙን ማለት እፈልጋለሁ። ስለነበረኝ ጊዜ ሁሉ አምላካችን ስሙ የተመሰገነ ይሁን። ይቆይ። La